አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? ሀገር ዝመት ብትል እኛንን የምንዘምተው፣ አሜሪካዊው አይዘምትም፣ ጀርመናዊው አይዘምትም፣ ጃፓናዊውም አይዘምትም፣ እኛንን የምንዘምተው። እኛ ዘምተን ባከበርናት ሀገር ለምን ሌላ ነገር ይፈልጋሉ? ይህን የተናገሩት የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት ናቸው። ዳንኤል ክብረት ከመገናኛ ብዙሃን ጋር በተገናኘ በአንድ መድረክ ላይ የተናገሩት የንግግር በእጅጉ አጨቃጫቂ ሆኗል። እሳቸውም ላይ ከፍተኛ ውግዘትንም አስከትሏል። አማካሪ ሚኒስትሩ የተናገሩት የንግግር ቢያጨቃጭቅም ቢያስወግዛቸውም አይገርምም። እርግጥ ዳንኤል ከኢትዮጵያውያን ዲያስፖራዎች ጋር በተያያዘ ያደረጉት ንግግር መስመር በመስመር ጥያቄ የሚነሳበት ነው። ከዳንኤል ክብረት ከእያንዳንዱ የዚህ ንግግራቸው በተቃራኒ ያሉ እውነታዎችንም ለመጠየቅና ለመመርመር ወደናል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከዚህ ጉዳይ በተጨማሪ ዓለምን አስጨንቋት ያለው የእስራኤል አሜሪካና የኢራን ጦርነት ውሎን አዳዲስ መረጃዎችን እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት በውጭ ሀገራት ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎችን በተመለከተ ያደረጉት ንግግር ከበድ ያለ ድፍረት የተሞላበት፣ ምናልባትም የየትኛውም ሀገር ባለስልጣን እንዲህ ለመናገሩ ማረጋገጫ የለም። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? ሀገር ዝመት ብትባል እኛንን የምንዘምተው ሲሉ የተናገሩት ንግግር በጣሙን አስገራሚ ነው። አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ እኛንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም፣ እኔና እናንተንን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ዳንኤል በዚህ ንግግራቸው የሀገር ሉዓላዊነትን የማስጠበቁን ነገር በጦርነት ጊዜ ካለው ሁኔታ ጋር ብቻ እያይዘውታል። እውነት ነው፣ ለሀገር መዋጋት ሉዓላዊነትን ያስጠብቃል። ነገር ግን ውጊያ በሌለ ጊዜስ የሀገር ሉዓላዊነትን ጥያቄ ውስጥ የሚያስገቡ ጉዳዮች የሉም ወይ? እንደውስ ሀገራት በወታደር ሳይሆን በፖሊሲዎች ሉዓላዊነታቸው በተደጋጋሚ ሊደፈር ያለበት ጊዜስ አይበዛም ወይ? ኢትዮጵያ ያጋጠማት የዶላር ከባድ ድርቅ የፖሊሲ ሉዓላዊነቷን አላስደፈርም ወይ? ከዛ ይልቅ መንግስት ይህን ያደርግልን ይህን ያዝ ይልቀቅልን ሳይሉ የውጭ ምንዛሬ ወደ ሀገራቸው የሚልኩት በውጭ ሀገራት ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎች አይደሉም ወይ ስንል እንጠይቃለን። ይህን አሁን ኢትዮጵያ እያለፈችበት ካለው የመረረ የኢኮኖሚ ፖሊሲን መነሻ በማድረግ ማየት ይቻላል። የኢትዮጵያ መንግስት ያጋጠመውን የውጭ ምንዛሬ እጥረት ለማስታገስ ከዓለም አቀፉ የገንዘብ ተቋም IMF 4.3 ቢሊዮን የአሜሪካን ዶላርን ለመበደር የሀገሪቱን መገበያ ገንዘብ በእጅጉ ማራከስ ተጠብቆበታል። ከሸቀጣ ሸቀጥ እስከ ባንክና ቴሌኮም ያሉ ዘርፎችን ለውጭ ሀገራት ኩባንያዎች በሩን በርግዶ ከፍቷል። ብድር እንድንሰጥህ ያበደርንህን የምትመልስ መሆንህን እናረጋግጥ ዘንድ በዜጎች ላይ የምትጥለውን ግብር ጫና አድርገህ ጨምር ብለውት ይኸው ከነጋዴው እስከ ተቀጣሪ የተጨናነቀበት የግብር ጊዜ ተፈጥሯል። ዕዳ ከፋይ መንግስት መደጎም የለበትም ብለውት ከነዳጅ ከማዳበሪያና የመብራት ክፍያዎች ላይ ድጎማዎች ተቀንሰዋል። እነዚህ ሁሉ የፖሊሲ ሉዓላዊነቶቹ በአበዳሪዎች የተገረሰሱበት የኢትዮጵያ መንግስት ከአበዳሪው IMF 4.3 ቢሊዮን ዶላርን ለመቀበል ነው። ሊያውም ብድሩ ለአንድ ዓመት አይደለም ለ4 ዓመት ነው። በውጭ ሀገራት ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ግን መንግስት ይህን ያድርግልን ይህን አያድርግ ሳይሉ ወደ ሀገራቸው በየዓመቱ ከ5 እስከ 7 ቢሊዮን የአሜሪካን ዶላርን ይልካሉ። ሊያውም ይሄ በህጋዊ መንገድ በባንክ የሚላከው ብቻ ነው። የኢትዮጵያ መንግስት ይህንን ሁሉ የፖሊሲ ሉዓላዊነቶችን ለአበዳሪዎች አስረክቦ ከIMF በ4 ዓመት 4.3 ቢሊዮን ዶላር ነው ብድር የሚያገኘው። መንግስት በ4 ዓመት 4 ቢሊዮን ዶላር ሲበደር በውጭ ያሉ ኢትዮጵያውያን ግን በየዓመቱ 7 ቢሊዮን የአሜሪካን ዶላር እየላኩ በ4 ዓመት ውስጥ 28 ቢሊዮን የአሜሪካን ዶላር ወደ ሀገራቸው ይልካሉ። ልከዋልም። ሊሰመርበት የሚገባው ደግሞ የIMF ብድር ነው። በውጭ ሀገራት ያሉት ደግሞ ነፃ ነው። አማካሪ ሚኒስትሩ ዳንኤል ክብረት ይሄኛውን የሀገር ሉዓላዊነትን ጎን ዘንግተውት በውጭ ሀገራት ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎችን መናገራቸውም በየዓመቱ የሚልኩትን 7 ቢሊዮን ዶላርን
ባፍንጫችን ይውጣ እንዳሉት ይወሰዳል። አንዳንድ ጊዜም ዳንኤል ክብረት የወቀሷቸው ዲያስፖራዎች የተቃወሙት ሀገራቸውን ነው ወይንስ መንግስትን ነው የሚለውን በደንብ መለየት ያስፈልጋል። መንግስትን የሰደበ ዲያስፖራ ሀገርን እንደሰደበ መወሰድ የለበትም። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት ይቀጥሉና እኚሁ ዲያስፖራዎች ዜግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተንን የምንጎዳው እነሱ በለንደንና በአምስተርዳም ገበያ ነው የሚመሩት ሲሉ ተደምጠዋል። ዜግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተንን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሶ ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እዚህ ጋር በአማካሪ ሚኒስትሩ ዳንኤል ንግግር መሰረት በውጭ ያሉ ኢትዮጵያውያን ሌላ ሀገር ሄደው የሚሰሩትና ዜግነት ቀይረው የሚኖሩት ከኢትዮጵያውያን ጋር ችግርን ላለመካፈል ወይንስ ህይወታቸውን አሻሽለው ቤተሰባቸውን ለመርዳት? ይህ አይነቱ አፈራረጅ ከሀገር የወጣ ኢትዮጵያዊ ሁሉ ሀገሩን ጠልቶ ነው የሚል ትርጉምን ያመጣል። እንደዛ ከሆነ ደግሞ መንግስት ሊጠቀምበት የሚችል የውጭ ሀገር ምንዛሬን ወደ ሀገር ውስጥ አይልኩም ነበር። ለመሆኑ ኢትዮጵያ ውስጥ የሚሰሩ የተለያዩ ሀገራት ዜጎች በመንግስታቸው እንዲህ ይታያሉ ወይ የሚል ጥያቄንም እናነሳለን። ከዚህ ቀጥሎ ዳንኤል የተናገሩት ደግሞ ጭራሽ የሀገርንና የተወላጆቿን ተዛምዶ የዘነጋም ነው። ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? እዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖር? በቀለኛን ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉኮ መተው ነው ያለባቸው። ዳንኤል ለምንድነው ዋሽንግተን ቤት ተከራይተው ኢትዮጵያ የሚያድሩት? ለምን እዛው ያድሩም? ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው ሲሉ በውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያንን መናገራቸው ሰዎች ለተወለዱበትና ስሜታዊ ተሳስሮ ላላቸው ነገር የሚኖራቸውን ስስ ልብ ከግምት ውስጥ ያላስገባ በስነ ጽሁፍ ብዙ ካበረከተ ሰው መጠበቅ የሚከብድ ንግግር ነው። በሀገራዊ ምክክር ሁሉንም ማሳተፌ ልራመድ ከሚል የመንግስት ተወካይ መስማቱ ይገርማል። አሜሪካና ኢራን አሁን ወደ ፕሮፓጋንዳ ጨዋታ የሚገቡ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው ከኢራን በኩል የድርድር ጥያቄ እንደቀረበላት በመግለጽ ጥያቄውን ውድቅ አደረግን ሲሉ፣ የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ በበኩላቸው ሀገራቸው ድርድር የሚለውን በፍጹም እንደማታስበውና ለተራዘመ ጦርነት ዝግጁ መሆኗን ገልጸዋል። የተለያዩ የገልፍ ሀገራት ግን ሀገራቱ ወደ ድርድር መመለሳቸውን እንደሚፈልጉና ለዚህም በተለያየ መንገድ ጫና ለመፍጠር ጥረት እያደረጉ ስለመሆኑም ነው የተዘገበው። አሜሪካው የኤንቢሲ ቴሌቪዥን ጋር ቃለ መጠይቅ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚሁ ቃለ መጠይቅ በዋናነት ሁለት ነጥቦችን አንስተዋል። ድርድርና የአዲሱ አያቶላ ሞሽታባ ካሚኒ ጉዳይን። በዚህ ቆይታቸው ትራምፕ ኢራን ስምምነት ለመፈጸም ወይንም ከአሜሪካ ጋር ድርድር የማድረግ ፍላጎት እንዳላት ገልጸዋል። ሆኖም አሜሪካ ሁለተኛ ሳምንቱ የደፈነውን የኢራን ጦርነትን ለመቋጨት የሚያስችል ስምምነት ላይ ለመድረስ ዝግጁ አለመሆኗን ያነሱት። ለዚህም የቀረቡት የድርድር ነጥቦች ገና በቂ ባለመሆናቸው ንግግር ለማድረግ ፍቃደኛ አለመሆናቸውንም ተናግረዋል። ፕሬዝዳንቱ በቂ አይደሉም የተባሉት የድርድር ነጥቦች ምን እንደሆኑ መግለጽም አልፈለጉም። ነገር ግን ኢራን የኒውክሌር ፍላጎቷን ሙሉ በሙሉ እንድትተው የማድረግ እርምጃ በሁለቱ ሀገራት መካከል ሊደረስ የሚችል ስምምነት አካል እንደሚሆን ገልጸዋል። ለዚህ የትራምፕ አስተያየት የተሰጠ ምላሽ ተደርጎ በተወሰደው የኢራን የውጭ ጉዳይ ሚኒስትር አባስ አራቺ መግለጫ ሀገራቸው ድርድር የሚለውን በፍጹም እንደማታስበው ለተራዘመ ጦርነትም መዘጋጀቷን አረጋግጠዋል። ኢራንም አሜሪካና እስራኤል የሚፈጽሙት ጥቃት እስካልቆመ ድረስ ማንኛውንም የተኩስ አቁም ውይይትና ውሳኔ ላይ እንደማትደርስ ገልጸዋል። ታዲያ በርካታ ሀገራት ኢራንና አሜሪካንን ለማሸማገል ጥረት እንዳደረጉም ተገልጿል። ከዚሁ ጉዳይ ጋር በተያያዘ የአሜሪካ አጋር የሆኑ የመካከለኛው ምስራቅ ሀገራት የሁለቱን ሀገራት ድርድር በእጅጉ እንደሚፈልጉት ይነገራል። በዚህ ምክንያት ጦርነቱ የሚቆምበትን ዲፕሎማሲያዊ መንገድ ለመፈለግ ከፍተኛ ጥረትን እያደረጉም ነው ተብሏል። ሆኖም ይህን ጥረታቸውን የፕሬዝዳንት ትራምፕ አስተዳደር ሳይቀበለው ቀርቷል። አሜሪካና እስራኤል ኢራን ላይ ጦርነት የከፈቱት ዋሽንግተንና ቴሄራን ጄኔቫ ውስጥ ድርድር ባደረጉ በቀናት ልዩነት ነበር። ይህንን ድርድር ስታመቻች የነበረችው ኦማን በድጋሚ ግንኙነት እንዲጀመር በርካታ ጊዜያት ጥረት እንዳደረገች ተዘግቧል። ሮይተርስ ሁለት ምንጮችን ጠቅሶ ያወጣው ዘገባ እንደሚያመለክተው ዋይት ሃውስ
ለድርድር ፍላጎት እንደሌለው በግልጽ አሳውቋል። ይህንን ጥረት ያጣጣሉት ፕሬዝዳንት ትራምፕ ትኩረታቸው የቴህራንን ወታደራዊ አቅም ይበልጥ ማዳከም ላይ እንደሆነም ተነግሯል። በተጨማሪም ትራምፕ ከኤንቢሲ ጋር በነበራቸው ቃለ መጠይቅ የአዲሱ የኢራን ጠቅላይ መሪ ሞጅተባ ካሚኒ በህይወት የመኖር ጉዳይ ላይ ጥያቄን አንስተዋል። የጠቅላይ መሪው የመጀመሪያው መግለጫ በመገናኛ ብዙሃን መነበቡን በማንሳትም በህይወት መኖሩን እንኳን አላውቅም፣ እስካሁን ማንም ሊያሳየው አልቻለምም ብለዋል። በህይወት እንደሌለ እየሰማው ነው። በህይወት ካለ ለአገሩ ብልህነት የተሞላበት ነገር ማድረግ አለበት፣ እሱም እጅ መስጠት ነው ብለዋል። ቀጥሎም ግን የጠቅላይ መሪውን ሞት ወሬ ሲሉ ገልጸውታል። ከአሜሪካና እስራኤል ሀያልነትና ከዚህ አንጻር ለኢራን ከተሰጠው ግምት አንጻር የጦርነቱ ቀናት በተራዘመ ቁጥር ጥያቄዎች መነሳት ጀምሯል። ይህም በተለይ ፕሬዝዳንት ትራምፕ ጦርነቱ በሚያበቃበት ቀነ ገደብ ላይ ቁርጥ ያለ ምላሽ መስጠት አለመቻላቸው ጥያቄዎችን ወይም ጥርጣሬዎችን ማስከተሉ አልቀረም። ከድርድር ጋር በተያያዘ እየሰጡት ያለው አስተያየትና የኢራን ምላሽም ይህን የሚያጠናክሩ ሆኗል። የጦርነቱ እየተራዘመ መምጣትም ምናልባትም ዋሽንግተን ወደ ድርድር እንድትመለስ ሊያስገድዳት እንደሚችል ተነግሯል። ከዚሁ ጋር በተያያዘ በካፒቶል ሂልና በመላ አገሪቱ መከፋፈሎች መፈጠራቸው ነው የተሰማው። ዋይት ሃውስ ጦርነቱ ቀላል እንደሆነና በሳምንታት ጊዜ ውስጥ ሊጠናቀቅ እንደሚችል ለመግለጽ እያደረገ ያለው ሙከራም ብዙም የተሳካለት ወይንም ተቀባይነት ያገኘ አይመስልም። በተጨማሪም የአሜሪካ ብሔራዊ የኢኮኖሚ ምክር ቤት ዳይሬክተር ኬቨን ሃሴት ይህ ጦርነት ከ4 እስከ 6 ሳምንታት ሊቆይ እንደሚችል ተናግረዋል። ይህ ቀደም ባሉ ቀናት በትራምፕ ሲገለጽ የነበረና በብዙዎች ዘንድ እንደ አዲስ መረጃ የሚቆጠር አይሆንም። እነዚህ ሁሉ አስተያየቶች ከኢራን የውጭ ጉዳይ ሚኒስትር ከተሰጠ መግለጫ በኋላ የመጣ መሆኑን ጥርጣሬዎችን ሳያጠናክር አልቀረም። ዘገባዎች እንደሚሉት በዋሽንግተን ብዙ ተንታኞችና ባለሙያዎች ይህንን ኢራን ለጦርነት እየተዘጋጀች እንደሆነ አድርገው ይተረጉሙታል። ዋይት ሃውስ የአጭር ጊዜ ጦርነትን ታሪክ ማስቀጠል ካልቻለ ዋሽንግተን ወደ ድርድር ጠረጴዛ እንድትመለስ ምናልባትም ከደረጃ ውጭ የሆነ ዲፕሎማሲያዊ ጥረት እንድታደርግ ልትገደድ ትችላለች ብሏል። ሌላው አዲሱን አያቶላ በሚመለከት ከወደ አሜሪካ የተሰማው መረጃ ነው። ይኸው መረጃ የቀድሞ የኢራን ጠቅላይ መሪ ልጃቸው ስልጣኑን የመረከቡ ጉዳይ ያሳስባቸው እንደነበር የአሜሪካ የስለላ መረጃ አሳየ የሚለው ነው። የቀድሞ የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ልጃቸው እርሳቸውን ተክቶ ስልጣን እንዲይዝ የማድረግ ሐሳብ ላይ ጥርጣሬ እንደነበራቸው የአሜሪካ የስለላ መረጃ ማሳየቱን የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል። ይህንን የሚገልጸው የስለላ መረጃ ለፕሬዝዳንት ዶናልድ ትራምፕና በዙሪያቸው ላሉ ጥቂት ሰዎች እንደቀረበ ምንጮች መናገራቸውን ዘገባው ያሳያል። የቀድሞ አያቶላህ ልጃቸው ሞጅተባ ካሚኒ ብሩህ ጭንቅላት አለው የሚባል አለመሆኑ እንዲሁም ለመሪነት ብቁ የሆነ ሰው ተደርጎ ባለመታየቱ ስልጣኑን እንዳይረከብ ስጋት እንደነበራቸው የአሜሪካ የስለላ ትንተና መረጃ አመልክቷል ተብሏል። በተጨማሪም አባት ልጃቸው የግል ሕይወት ውስጥ ስላለው ችግር ያውቁ እንደነበር መረጃው እንዳሳየ ምንጮቹ ተናግረዋል። አያቶላህ አሊ ኻሜኒ አሜሪካና እስራኤል በከፈቱት ጥቃት መገደላቸውን ተከትሎ ከሳምንት በፊት ልጃቸው ስልጣኑን ተረክቧል። አዲሱ ጠቅላይ መሪ በዚህ ሳምንት የሰጡት የመጀመሪያው መግለጫ በአገሪቱ ቴሌቪዥን ቢነበብም ስልጣኑን ከተረከቡ ወዲህ እስካሁን አልታዩም። ሙጅተባ ሳይጎዱ አልቀሩም የሚሉ መረጃዎችም ወጥተዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ግን ጠቅላይ መሪው ጥሩ ጤንነት ላይ እንደሚገኙና ሁኔታው ሙሉ በሙሉ እየተቆጣጠሩ መሆኑንም ዛሬም አረጋግጠዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁ ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ